ከባልሽ ጋር አብራችሁ ናችሁ ወይ? አብረን አይደለንም። ከተለያየን ትንሽ ጊዜያቶች አልፈዋል። እንግዲህ አልተስማማንም፣ ተለያይተናል። ኮሜዲያን በረከት ሰደበኝ አለ። ላይቭ ላይ የፓምፐርስ ማስታወቂያ እንድሰራ እፈልጋለሁ፣ ግን አሩን ሆነ እንድታውን ነው የምፈልገው። እውነት እንነጋገር ከተባለ በዚህ አረፍተ ነገር ውስጥ የተሰደበው አሩ ነው ብዬ ስጠብቅ ምን መልከኛ ነህ እንድለው የፈለገው መልኩን እኮ የሆነ የአካል ጉዳተኛ የሆነ አስመሰለው እኮ። ምንድነው ልጁ ብጉር ታዘወትር ያልሽ አላለው? አውቆ ነው እንደሚያዘወትረው። እንዴት ነው ነገሩ? የዳይፐር ማስታወቂያ ያለኝ አሩነት ትሰራለህ። እረላሽ እንደዚህ አይባልም። ፈልጌ ያመጣሁት ነገር አይደለም። በፈጣሪ ሰ ማን ዳይፐሩ ማን አሩ ነው እንደሚል ያኔ እናያለን። ሜላቴ እንዴት ነሽ? ሰላም በይ። ምን ነው እንዴ? ሰላም አለይኩም። በፍጡም ሜላት ኪፉ ነኝ። ሞልጭት በአካል ሳይወጣው ሲያንስ ነው አክተር ተወላደ። ድንጋይን 20 ዓመት ውሃ ውስጥ ብታስቀምጠው ዋና አይለምድም። እንደ ቶክሲክ ገርል ፍሬንድ ልጥፍ ሙጥኝ አልክብኝ እንደ ህልም ንግስት አረከኝ በየቪዲዮው መጣው ነው። ሰላም ሪዮ ባላለው እንደ ቶኪዮ እብድ ባልሆንም አለማይን ለማሳካት ሞታል። ሰላም ጋይስ እንዴት ናችሁ? ልኛ ማን ነው? ሁሉ ሰላም፣ ሁሉ ተማም፣ ሁሉ ፒስ ነው። ዛሬም እንደተለመደው እንግዲህ በሌላ ትሬንዲንግ እና ወቅታዊ በሆኑ ቪዲዮዎች ተመልሰን መተናል። ቪዲዮውን እስከ መጨረሻው ማየታችሁን እንዳትረሱ። ቻናሉን ሰብስክራይብ ያላረጋችሁ ሰዎች ሁላችሁም ሰብስክራይብ በማድረግ ጀምሩ። ቀጥታ ወደ ቪዲዮ እንሄዳለን። እህታችን እንግዲህ ሶሻል ሚዲያ ላይ ከዚህ ቀደም ፍቅረኛዬ ነው አፈቀርኩኝ ተቀረቀርኩኝ ብላ ሶሻል ሚዲያ ላይ ይዛ መታ ነበረ። የሶሻል ሚዲያ ጣጣ እንደሆነ አያልቅም። ይሄን ቪዲዮ ይዤላችሁ የመጣሁት ከእህታችን ጋር ወይ ደግሞ ቪዲዮ ላይ ካሉ ሰዎች ጋር ምንም አይነት ግንኙነት ችግር ኖሮብን ሳይሆን ቪዲዮውን ይዘንላችሁ የምንመጣው ለህይወታችን የሚጠቅመውን ነገር እየወሰድን በሚያስቀው እየሳቀን እየተዝናናን በሚያስተምረው ደግሞ እየተማርን የማይሆነውን ፓስ እናደርጋለን አይደል? ጊዜ እስቲ ቪዲዮውን አይተን እንመለስ። ከኔ ፐርሰናሊቲ የምትወጁ ነገር ምንድነው? በጣም በኢየሱስ በጣም ብዙ የመረዳት ችሎታዬ ደመረው ደግሞ በጣም ሰው የመረዳት ነው። በጣም ወድለት ታማኝነት እንግዲህ ይሄን ካለች በኋላ ከዚህ ጉብል ወንድማችን ጋር በእንዲህ ሁኔታ ካየናት በኋላ ላይ ኦፊሻሊ መታ ተለያይተናል ብላ ሶሻል ሚዲያ ላይ ተናግራለች። በኋላ ላይ በምን ተለያየሽ ተብሎ ሶሻል ሚዲያ ህብረተሰቡ ሲጠይቅ በሊጎሬ ብላ መልሳለች የሚሉ ጭምጭምታዎች አሉ። ስቀልድ ነው። አሬልሽ በምን ተለያያችሁ? በሊጎሬ ጨዋታው ያክል ነው። ከዛ በኋላ ሌላ ሪሌሽን ውስጥ ገብታ ትዳር ይዣለው ላይፍ ኢዝ ናይፍ ዋይፍ ስክናይፍ ተብሎ ድጋሚ አዲስ ላይፍ ተጀምሮ ነበረ። ትዳር ይዛ ወልዳ ከብዳ ወይዘሪት ነው የሚባለው ወይዘሮ ተብላ እሱም አንቱ ተብሎ ኋላ ላይ ሶሻል ሚዲያ ባለጌ ነው። ዋልጌ እኮ ነው ግሴ ዋልጌ ነው። አሁን ደግሞ መታ ለሰፊው ህዝብ መማሪያ እንዲሆን ይዤላችሁን የመጣሁት እኔውና እንማርበት። መማር ትወዳለህ? ተፋታች የምር በቃ ከአብሊክስ ጋር እውነት ነው ተፋታለች የሚባለው ነገር ከአብሊክስ ጋር ምናምን በጣም ያሳዝናል። እንዴ ግድ ነው ግሴ ፀሐይ ነው እንዴ? ቀጣፊ ከባልሽ ጋር አብራችሁ ናችሁ ወይ? አብረን አይደለንም። ከተለያየን ትንሽ ጊዜያቶች አልፈዋል። እንግዲህ አልተስማማንም፣ ተለያይተናል። በቃ ይሄው በቃ ይሄ ነው የሚያስጠላው እኮ በቃ። ኧረ በስመ አብ። እንግዲህ ትዳር እንደዚህ ሆኗል። የዘንድሮ ትዳር እንደነገርኳችሁ እኔ ግላዊ ችግር የለብኝም። ሶሻል ሚዲያ ላይ ባይወጣ ባይ ነኝ። ሁሌም የቤተሰብ ችግር ሶሻል ሚዲያ ላይ ባይወጣ ባይ ነኝ። ሶሻል ሚዲያ ኢንፍሉዌንሰር ነበረች። ወንድማችንም እንግዲህ ሶሻል ሚዲያ ላይ የሚንቀሳቀስ ሙዚቀኛ፣ የሶሻል ሚዲያ ቡዳ በሉት በቃ። የሶሻል ሚዲያ ቡዳ ነው የሚበላችሁ። ትዳራችሁን፣ ሪሌሽንሺፓችሁን ምናምን ነገር የሆነ ፍቅረኛችሁን ምናምን በቃ ሶሻል ሚዲያ ላይ ይዛችሁ በፍጹም መውጣት የለባችሁም። በቃ በእውነት ነው እላችሁ። በጣም ነው የሚያስጠላው። ዋው እስኪ እንትኗን አርጋታ ጃኬቷን አርጋትና ነው መድኃኒዓለም ፋየር ነው። በቃ የሚገርም ነው። ላይክ ሱሪውን ማቻ አረጋ ክሬዚ ውበቱ ወጣ። በቃ የሌለ ማሽን ያረከው ታውቃለህ። ዋው ነበር። ጫማ የትኛው ትፈልጋለህ እንዴ? ሳይዝ ይኖራችሁ ማቻ ታረግም ከዚህ ጋር። አሁን ይሄ ምን ታደርገዋለህ መሰለህ? የኋላኛው እንደዚህ ትስብና
እነዚህ የሚገርም ሰው ነው ግን አዶናይ የምር። ከዛ ይሄ እንደዚህ ታደርገዋለህ። ጸዴታ አባቱ ከሁሉም ሰው ጋር የሚግባባ ሰው ነው። እስኪ እሺ በስመ አብ በጣም ነው የሚያምረው። ሲሪየስሊ ተገጣጣሚ ነው መቆጫው አታጥሽ እንዴ አረ በሰርፕራይዝ ሄድ ዲ እሺ አይኗን ልቀቁት በቃ አይኗን ቢያንስ እንኳን ግለጡት እስኪ ነው ወይስ ባልየውንም ቀለበቱንም ሰርፕራይዝ ነው የምታረጓት ዋላ ሰገልት ነው እንዴ እሱ ነው እንዴ ነው እንድትል ነው አስመሰሉት እኮ ምንድነው ቆይ ምን እየተካሄደ ነው ያለው እዚህ ጋር እንዴ አረ ወዲህ ይሄድ ነው ደሙ ተንቀልቅሎ እኮ ሊስማት ጓደኛ ጥቅሙ ተረጋጋሉ በቃ እስኪ ቀስ በላሉ የት ትሄዳለች አለው እኔ ተረድቻለሁ ጓደኛው ወይ ጉድ አብሮ ይኑር እመኑኝ መጨረሻ ላይ የሚያተርፈው ትርፋማ የሚሆነው አብሮ በመኖር ያው ነብይነታችን እንግዲህ እንደቀጠለ ነው እንደ ድል ሆኖ ኢትዮጵያ ውስጥ ነብይ እየተከበረ አይደል እኛ ነብይነታችንን ተነብያለን ግን የሚያከብረን የለም ለማንኛውም የሀብታሙና የሩሃማን ነገር የዛሬ አመት ምናምን ተናግሬ ነበር የተናገርኩት ምንድነው ቪዲዮውን ገብታችሁ ታዩታላችሁ ሙሉውን ራሷ ያስቀመጥኳት ነገር ፍንትው ብላ ነው ቁጭ ያለችው ብዙዎቻችሁ ስላያችሁት ሩሃማ አሚነ ሀብትሽ እንግዲህ አለ የሚባለው አንዱን ውዱን ኩላሊት ሰጥተሃል የሚገርም ነገር ነው ውዱን ግማሹን አካልህን ለምትወዳት ሩሃማ ሰጥተሃል ሩሃማ ደግሞ ከምትወጂው ግማሹን አካል ከሀብትሽ ወስደሻል ስለዚህ ዛሬ በመታረቃችሁ ደስ ብሎኛል ምክንያቱም የዛኔም እሱን ስለምፈልግ የጸበጸብ የሚደሰት ሰይጣን ስለዚህ መታረቃችሁ አብራችሁ መኖራችሁ እጅግ በጣም ደስ ብሎኛል ውለዱልኝ ገና ደግሞ ደስ እንዲለኝ እውነት እኔ የክርስትና አባት እሆናለሁ ደስ ነው የሚለኝ የምሬ ነው ውለዱና አስደምሙኝ እኔ የክርስትና አባት ልሁን ስለዚህ ውለዱ እዚህ ምድር ላይ የምትኖሩት ሀብትሽና ሩሃማ አጭር ህይወት አጭር እንሞታለን እንሄዳለን ስለዚህ ያለንን ህይወት ኖረነው እንለፍ ብዙ ነገር የተባባላችሁ ምናምን እንዳታስ በቃ በአዲስ መንፈስ አሪፍ ነገር ፍጠሩ ገንዘብ የሚያስገኝላችሁ ነገር ስሩ ዩቲዩብ ስሩ ቲክታክ ስሩ ፕሮሞሽን ኮመርሻሎች ስሩ በቃ አሪፍ ነገር ፍጠሩ አስደምሙት በዛ ላይ ደግሞ ያው የሚወዳችሁ ምናምንም ህዝቡን ተቀይሞ ሊሆን ይችላል እነሱንም በቃ ሰላም ይቅርታ የምትሉ ከሆነ ፏ ብላችሁ ጊዜያችሁን አሪፍ ጊዜ የሆነ ቫኬሽን እየወጣችሁ ምናምን ጽድት ብላችሁ ኑሩ ይመቻችሁ እኔ ደስ ብሎኛል የክርስትና አባት መሆኔ አይቀርም የምሬ ነው እኔ እናንተ ኮድ ስትወልዱ ይሄ ቪዲዮ ይቀመጣል የክርስትና አባት ተሆናል በጣም ደስ ብሎኛል ይመቻችሁ ቤተሰብም ደግሞ ተከታዮች በቃ ተዋቸው በፍቅር ይኑሩ ፏበሉ እለፏቸው አንኖ ያጠፉት ነገር ይኖራል እለፏቸውና ሰፖርት አድርጓቸው ምናምን ያን ለመናገር ነው እንግዲህ ነብይ ይሄንን አስተላልፈዋል ይመቻችሁ በትክክል አሪፍ ነገር ነው ያስተላልፈው አተሙ አይ ደስ ይላል Take a picture. What's your name? My name is Felix. Felix, where are you from? From Georgia. Georgia, me from Ethiopia. Ethiopia? You know Ethiopia? Yeah, no. You've been to Ethiopia? Yes, of course. You've been? Yes. When? But 5 years ago. But originally I'm from Nigeria. Oh, you're from Nigeria? Yeah, you Nigerians love Ethiopian ladies. Yeah? You love Ethiopian ladies. So you have a very big nyash. Big nyash? Huh? You like it? Nigerian ladies have big nyash. Nigeria, Ethiopia, Kenya, So you love Ethiopia ladies. Take a picture. ራይድ ሹፌሮች አስፋልቱን ብቻ ነው የምትሰሩት? አስፋልቱን ጋር ብቻ ነው የምትሰሩት? የምራችሁን ነው? ውስጥ አትገቡ? አዎ ማንም ውስጥ ለውስጥ አይገባልሽም። ከመሸ ማንም ውስጥ ለውስጥ አይገባልሽም። ገብቶሻል? ለምሳሌሽ ሲወጣ የሚገጥመውን አንቺ አታውቂም። ለምን አንቺ ቤትሽ ገብተሻል፣ ኦልሞስት ደርሰሻል። ቤትሽ 200 እና 300 ብር ከፍለሽ አንድ ሞዴስ ዋጋ ከፍለሻል። ስለ ሹፌሩ ህይወት ሲወጣ የሚገጥመውን ምንም የምታውቂው ነገር የለም። ለምን ቤትሽ ያለው 2 ኪሎ ሜትር እና 3 ኪሎ ሜትር ጉራንጉር ውስጥ ነው። ገባሽ? ስደውይ ማለት ነው ወደ ውስጥ እገባለሁ ብለሽ ወደ ውስጥ የሚያስገባኝ ሹፌር ካለ ያን ሰው ብለሽ አንደኛ ስደውይለት ወይ እሱ አንስቶ ሲደውልልሽ ትንሽዬ ወደ ውስጥ ያስገባል ወይ ይሄን ያክል ያስገባል። ከተስማማህ ናልኝ፣ ካልተስማማህ ተው። አንቺም ብርሽ ነው እሱም መኪናው ነው። ገባሽ? አስፋልቱን ነው ምናምን ስላልሽ
ማለት ሰገትሽ ማለት ነው። ገብታሽ ምን ማለት ነው? ለምንድን ነው እሷ የምትናገረው? ውስጡን እገባለሁ ምናምን ብላ ማለት ነው። እሱ ነው መጠየቅ ያለበት እንደውም አይደለ? መግባት ካልፈለገ። ካለበለዚያ ደግሞ እንደዚህ የምትንቦቀቦቅ ከሆነ ሌሊት አለመስራት ነው እንዴ? ሌሊት የምትሰራ ከሆነ አስቡት እንዴ። እሱ መኪና ይዞ እንግዲህ መኪና ይዞ ውስጡን መግባት ከፈራ አስቡት እናንተ እንዴት ነው መግባት የምትችሉትኝ? እሱ ዳር ላይ ጥሏችሁ እንዴት ነው መኪና ሳትይዙ ምናምን ለሃንግ ምናምን ለምትሰራት እንግዲህ በጣም ቀላል ነው የሚሆነው። መኪና ከያዛችሁ አትሊስት ይሻላል እኮ አይደለ እንዴ? ሰው እኮ እንደውም ራይድ የሚጠራው አብዛኛው ሰው ለምንድን ነው ሌሊት ላይም ምናምን ነገር ማለት ነው። እና እስከ ቤታችሁ እንዲያደርሳችሁ ነው በቃ እኮ እንዴ። ራይድ እየጠራች እስከ ቤቷ እንዲያደርሳት ነው እንጂ ምንድን ነው መናገር እኮ አይጠበቅባትም። ራይድ ማለት እስከምትፈልጉት ቦታ ድረስ መነሻና መድረሻችሁን ትናገራላችሁ። እስከምትፈልጉት ቦታ ድረስ ያደርሳችኋል። የቆጠሩን ትከፍላላችሁ። አለቀ በቃ። ከዛ ውጪ ደግሞ አንተ አልሰራም ካልክ ራስን ማሳወቅ ያለብህ። አዲስ ነገር ካለ ራስን የምታሳውቀው በቃ። አይ ውስጥ የሚገባ ከሆነ እኔ አልገባም በቃ። ከፈራ እንደዛ መናገር፣ ካልሆነ ደግሞ ሌሊት ላይ አለመስራት እኮ ነው በቃ። ሌሊት ላይ ወጥታ አለመስራት። ብዙ ሪስክ ወስደው የሚሰሩ ሰዎች አሉ። ገብቶሃል አይደለ? ምንም እንዲ ኧረ አይባልም። እንደዚህ ነውር ነው። ኦኬ ለራስህ ማሰብ ጥሩ ነው እኮ በጣም። እኔ ለህይወትህ መጨነቅ ምናምን በጣም ፒስ ነው ምናምን፣ ግን ውስጡን አንገባም ምናምን ከጫንቃት በኋላ እንደዛ አይባልም። እኔ ደግሞ ልንገር አለመጫን ያለብህ ከመጀመሪያውም ማለት ነው። እኔ አለመጫን የማይጭኑት ሰዎች ላይ ምንም ኮምፕሌን የለብኝም እዚህ ጋር ማለት ነው። አይ እኔ እንደዚህ አጋጥሞኛል ከዚህ በፊት እንደዚህ አጋጥሞኛልና አልጭልም ውስጡን ምንም ችግር የለውም ፒስ እኮ ነው። ግን ከመጀመሪያው ደግሞ አለመጫን ነው። እኔ አልከፍለውም። አሁን እዛ ጋር ውስጥ ላይ አልገባም ቢለኝ አልሰጠውም። ምንም ክፍያ ሳልከፍል ነው የምወርደው። እውነቱን ልንገራችሁና ማለት ነው። ለምንድን ነው የምከፍለው? በቃ የምፈልገው ቦታ እንዲያደርሰኝ ነው አይደለ እንዴ? ካልደረስኩኝ አልከፍለውም በግድ እንግዲህ የሚቀበለኝ ከሆነ ካልሆነ በቀር ማለት ነው። ገብቷችኋል አይደለ? በጣም ነው የሚያስጠላው። እኔ ምን እንደምታስቡ እስኪ በዚህ ጉዳይ ላይ ሀሳባችሁን አካፍሉኝ ኮመንት ላይ። አንድ ቤተሰብ ግን 3 አክተር ከባድ ነው። እህትማማቾች ናቸው። ዘመድ ናቸው። ከአንድ ቤተሰብ ግን ደስ ይላል። 3 አክተር በጣም በዚህ እድሜዋ ደግሞ እኮ ምንድን ነው አየር የምትይዥባቸው? ጃኒ ተይ እንጂ። ሜላት አክተር ብቻ ሳይሆን ካሜራማን ነው። ኧረ እዚህ ልተውን ነው። እኔ ተበናለ በርቺ ጎበዝ። አክተሩ እዚህ ልነሳብሽ ነው ነው እዚህ ፊልም የለም። አሁን ይሄ ኖርማል ላይፍሽ ነው። ምንድን ነው እንደዚህ ሙድ የምትይዝባት? ሻውን ቆይ እኔ ከአዶናይ ግን ለዚህ ነው የሚመችኝ ታውቃላችኋ። የምር እንዴት ሰውን ትሪት እንደሚያደርግ አይታችሁታል። በቃ ሰውን ምናምን በቃ ብቻ ተውት፣ ይገባችኋል ምላችሁ ነገር። እኔ ብቻ ሰው የሚንቅሰው ስለማይመቸኝ ነው። ያው ጃኒ ንቃችኋለች እያልኩኝ አይደለም፣ ግን ያው የለመደችው ባህሪዋ ይሆናል ነገሩ። ሰውን እያንዳንዱ ሰውን ትሪት የምታደርግበት መንገድ ይለያይ ይሆናል። ግን አዶናይን ደግሞ ይዩት፣ ሁሉንም ሰው እኩል ነው የሚያየውና እንዴት ትሪት እንደሚያደርጋቸው በእውነት እንዴት ሲንከባከባት እንደነበር ምናምን አይታችኋል አይደለ? ጋይስ ስለኔና ስለ ጃኒ አንድ ያልነገርኳችሁ ነገር አለ። ስሙኝ፣ አሁን እነግራችኋለሁ። ቶኪዮ ትባላለች። ለዓላሟ ስትል የምትሞት ሴት ነች። እድቷ ሰዎች ያስደነግጣል፣ እኔን ግን ይማርከኛል። ሰላም ሪዮ እባላለሁ። እንደ ቶኪዮ እብድ ባልሆንም ዓላማዬን ለማሳካት እሞታለሁ። ፕሮፌሰር እየወራረጡኝ ነው፣ ሊይዙኝ ነው። በር ክፈትልኝ። ፕሮፌሰር ችግር ውስጥ ስገባ ተስፋ ማድረገው በሱ ነው። የፕሮፌሰር ዓላማ ይህ ዋንጫ በተሳካ ሁኔታ ወደ እጃችን ማስገባት ነው። ተረጋጋ፣ ና ተቀመጥ። ፕሮፌሰር ቶኪዮ እቃውን ይዛ ስትመልጥ ተመልክቻለሁ። በሻንጣ ነው የያዘችው። ሰዎች እያሯሯጡኝ ነው የመጣሁት ወደዚህ። ምን ማድረግ አለብኝ? ምንም ሀሳብ አይግባ። ያሯሯጡ ሰዎች የራሳችን ሰዎች ናቸው። ሲስተሙን እኛ ግሊች ለማድረግ ግን ቶኪዮ የያዘችው እቃ ስለሚያስፈልገንም አሁኑኑ እቃውን ይዘህልን መጣ። ሜላቴ እንዴት ነሽ? ሰላም በይ። ምን ነው እንዴ? ሰላም አሊልም። በፍጡም ሜላት ኪፉ ነኝ። ምን አይነት ዘንድሮ ነው?
በደንብ ሞልጭት በአካል ሳይወጣው ሲያንስ ነው አክሰር ትብላለህ። ድንጋይን 20 ዓመት ውሃ ውስጥ ብታስቀምጠው ዋና አይለምድም። የሰለጠነ ሶሳይቲ መሀል ተጠግተህ እየኖርክ መለወጥ መሰልጠን ከከበደ ህይወት ላይ ተስፋ መቁረጥ ነው ያለብህ። የጀርባ ቀማሉን ክብኝ ነው ያባል ፍታኝ እንጂ በቃ እንዴ ሲፈታም እኮ ይፈታል አይደለ? እንደ ቶክሲክ ገርል ፍሬንድ ልጥፍ ሙጥኝ አልክብኝ እንዴ ህልም ንግስት አረከኝ በየቪዲዮው መጣው ነው ማስቀየም መሳደብ አቅቶኝ እኮ አይደለም። በቃ ንቄ ስተውህም ደግሞ ሊገባ ይገባል። ምን አርግ ነው የሚለው ግን ሴዶ ማርሻል አንድ ብርን ምንድነው? ረዳኝ። አንዳንዴ መልስ የምትመልስለት ሰው ክብር ያለው ሰው መሆን አለበት። አእምሮ ምን ያህል ደረጃ ሊሄድ እንደሚችል አሳይተኛል አይደለ? በቃ ካንተ ጋር እንደዚህ አይነት መልስ መመላለስም አልፈልግም። ትልቅ ሰው ነኝ እኔ። አንተ እንግዲህ ጭቃ ከሆንክ እኔ ካንተ ጋር አንድ ላይ መቆጠር አልፈልግም። እና ኮንተንት ቀይሩ ለማለት ነው። በቃ አልጎሪዝሙ አዳዲስ ነገር ይፈልጋል። ገብቷል? ህዝቡ ይሰለቻል አንድ ነገር ላይ ችክ ስትል። እውነት ነው። ኮንተንት ቀይር፣ ካናቴ ላይ ውረድ፣ አስኮናኝ እንጂ እኔ መሳደብ ምናምን አቅቶኝ አይደለም። አንተ ለሮስት ምቹ ሆንክ ሰው ነህ። በሳምንት 7 የሥራ ቀን ሙሉ አልማዜን ልናቀው እችላለሁ። ስማ ፋራ ከሆንክ ግን ፋራ ነህ። በቃ በጸበልም ቢሆን አይለቅም። አረላሽ ሴዶ ማርሻል አሁንም ደግሞ አንድ ጸዳ ያለ ማስታወቂያ ስራ ካላመጣለት አይፈታም። በዛ የሚስማሙ ይመስለኛል። ምን ይመስላችኋል? ፒስትል ለምትይዙ ሰዎች ሀሳብ ነበረኝ። የሆነ ነገር በቃ የሆነ በሆነ ምልክት ብታሳዩን እንድናቅ ብታደርጉን፣ በተለይ መዝናኛ ቦታ ምናምን የተለያየ ቦታ ልንገጣጠም እንችላለን። ይሄ ኖርማል ሲቪል ሆናችሁ ፒስትል የምትይዙ ሰዎች ማለት ነው። ከዚህ በፊት የሆነ መዝናኛ ቦታ ምን አጋጠመኝ፣ አንዱ ዘፈን እየከፈተ እና አንዱ ዘፈን ይመርጣል እና በቃ ንቆት ምናምን ነገር አልከፍትልህም ነገር ብሎ ትልቅ ሰው ነው ያኛው ምናምን። እዛ እንዳጋጣሚ ዝም ብሎ ለብዙ ሰዓት በቃ ብቻውን እየከፈተ የሆነ ሰዓት ላይ ሰውየው ከጀርባ ፒስቱሉ ደብ አለ ማለት ነው መሬት ላይ። እዛ ልጁ የማንን ዘፈን ነበር ያለኝ ብሎ 10 ዘፈን የሰውየውን ከ2 ሰዓት በፊት የነገረውን አንድ ዘፈን 10 ጊዜ ከፈተለት ለሰውየው ማለት ነው። እና ቀድማችሁ የሆነ ምልክት ያው በደመነስ ነው ገብቷል። ራሱን አያውቅም ያ ልጅ በቃ ከዛ በኋላ ያን ነገር ካየ በኋላ ማለት ነው። እና ቀድመን እንድናቅ የሆነ ነገር ብታደርጉልን። እኔም የሆነ ጊዜ አጋጥሞኝ ነበር የሆነ መኪና ገዳ እንትን ሊለኝ ሲል እንደ ኃይለኛ ምናምን ጓብዬ ምናምን ሰውየው ምናምን ወረደ ምናምን እና በቃ የሌለ ፈንድቼ ምናምን ውጥት ሲያደርግ በራሴን ያፈርኩት። በቃ ራሴን ሁላ ልመተው ነበር። ምን አይነት ተጋብ ምናምን ብዬ ራሴን ልመተው ነበር አላለም እንዴ? ገብቷችኋል? ትቀየራላችሁ በቃ። እና ቀድማችሁ እንድናቅ ብታደርጉን አሪፍ ነው። ይመቻችሁ። እኔ ሲጀምር ማለት ቪዲዮ የምሰራው ለራሴ ብዬ ነው። እሺ ለማንም እናንተ ምን አላችሁ የምትሸልሙኝ ነገር የለም። ሲጀምር ማለት ለራሴ ብዬ ነው ቪዲዮ የምሰራው። አወርዱ ላይ የለው ሲጀምር ማለት ነው መሸለም እኔ ልጅ ስላለኝ ነው ስለማጠባ ነው ልጅ ስላለኝ መሸለም የፈለጋችሁ ሰው አለ። ሲጀምር አሁን አዶናይ የሴት ኮሜዲያን ውስጥ ምን ያደርጋልሽ? እኔ ሳልገባ ተመልከቱ። ታዋቂዋ ድምፃዊ ዘሪቱ ከበደ በቅርቡ ባወጣችው የባዮግራፊ መጽሐፏ ላይ ከብዙ ወንዶች ጋር መተኛቷን የሚያትት ጽሑፍ ተቀምጧል ማለት ነው። እዚህ በጣም ብዙዎች በዚህ ሰዓት እየተነጋገሩበት ይገኛሉ። ጉዶች ናችሁ በማርያም ወንድም ያንተ ሌሎችም እንዳለ ሶሻል ሚዲያው ዘሪቱ ከብዙ ወንዶች ጋር ሴክስ ማድረጓን በመጽሐፍ ፔጅ ስንት ላይ አንተም ሌሎችም እንዲህ የምትሉ ፔጅ ስንት ላይ ነው ዘሪቱ እንዲህ ብላ የጻፈችው? ይሄንን ቪዲዮአችሁ ላይ አያይዙልን። ዘሪቱ ከብዙ ወንድ ጋር ተኝቻለሁ ያለችበት ሴክስ አድርጌያለሁ ያለችበት ብላ የጻፈች ፔጅ ስንት ላይ ነው? ስንተኛው ገጽ ላይ ነው ያለው? እሱን እስቲ ቪዲዮአችሁ ላይ እያካተታችሁ ስሩልን። የንባብ የትርጉም ችግር ካለ እሱን እንግዲህ መርምሩ ራሳችሁን። ግን እንዲህ ያለችበትን ቃል በቃል እስቲ አስቀምጡልን ቪዲዮአችሁ ላይ። አረ እንደዚህ ሐሰተኛን መረጃ ዝም ብሎ የሰው ስም ማጥፋት ነው፣ ልክ አይደለም። አረ በፍጹም ደስ አይልም። ትጀምር የሰውን ስም ለማጥፋት እንደዚህ መጋጋጥ ራሱ። አረ ሰሞኑን አንድ መልከኛው የሚባል ግለሰብ ኮሜዲያን በረከት ሰደበኝ አለ። ላይቭ ላይ የፓምፐርስ ማስታወቂያ እንድሰራ እፈልጋለሁ፣ ግን አሩን ሆነ እንድተውን ነው የምፈልገው። እውነት እንነጋገር ከተባለ በዚህ አረፍተ ነገር ውስጥ የተሰደበው አሩ ነው። ስድብ የሆነው እንዳንተ መጀመሪያ ራስህን እንደሰደብከው መልከኛው ቢልህ ነበር። ልክ እንደ ሀገር ተስማምተን ጳውሎስን ፊልመኛው ብለን እንደሰደብ ነው ማለት ነው። ሌላውን መንገድ ላይ ሰው ሲያገኘኝ ስፖርተኛው ይለኛል። መናገር አይጠበቅብኝም። ሰው ካመነበት ይነግራል። እዚህ ሀገር ችግር የሆነው ይሄ ነው። እግረኛው ሚዲያ ብሎ ይመጣል። ልክ ዝቅ ስትል እግር የለውም። ከዛ በኋላ ማናፈስ በከት። ከዚህም በፊት ከጓደኛዬ ጋር ክላስ ውስጥ ተጸዳዳን። ከዛ በኋላ ቅጣቱ ጽዳጃችንን ሽንት ቤት ሄዱ።
ልጁ ይሄን ፊት እንኳን ይዘህበት መጥተህ መጀመሪያም አርአር ይለዋል። በረከት በዚህ በኩል ቀልደኛ መሆን ይፈልጋል፣ አንተ በዚህ በኩል መልከኛ መሆን ትፈልጋለህ። በመሃል አር ምን ያርጋችሁ ነው? አር እኮ ታራ ምን አጠፋ? ለአራችን እንቁም ለማለት ፈልጋለሁ። እኔ ለአር መወገን ነው የምፈልገው። ሁለታችሁ ጸብ መካከል የአር ስም መጠራት አለበት ብዬ አላስ ሰላም እንዴት ናችሁ? እንግዲህ ከሲቀደሙ በደንብ ኮፒ ሊንክ ሼር ይደረግልኝ በጣም ያስፈልገኛል ማለት ነው። እንግዲህ ቪዲዮዎች በደንብ ይታያሉ አምናለሁ፣ ግን ኮሜንት የሚጻፍልኝ ከ100% 80% ምናምን ስድብ ነው። ያው ከፍቅር የመነጨ እንደሆነ አውቃለሁ፣ ግን ደግሞ ተፈጥሮ የሆነ ነገር ነው እና ምንም ማድረግ አልችልም። ቤኪ ይቅርታ ይጠይቀኛል ብዬ ስጠብቅ እና ምን መልከኛ ነህ እንድለው የፈለገው ወሬ የፈለገው ባለጌ ነበሩ ደብሮታል። ኧረ 13 ጊዜ ደብረው 13 ጊዜ ደብረው እኔ ተናግሮኛል። ተፈጥሮ በሆነ ነገር እንግዲህ ምንም ማድረግ አልችልም እና ብዙ ሀሳብ አለ። መልኩን እኮ የሆነ የአካል ጉዳተኛ የሆነ አስመሰለው እኮ ምንድነው ልጁ እንዴ? ከዚህ በላይ የበለጠ መስራት እችላለሁ። ይሄን ደግሞ እንድሰራ ደግሞ ስልክ የለኝም፣ እውነት ለመናገር ስልክ የለኝም። በጓደኞቼ ነው የምቀርጸው። ከዚህ የበለጠ ትልቅ ደረጃ ላይ ደርሼ በጣም ማሳመን እፈልጋለሁ። ይሻላል እንደውም እውነት ለመናገር ቻፓ ሲመጣ መልክም ምንም ይመጣል ከዛ በኋላ ብዬ አስባለሁ። እኔ እውነት ለመናገር የሰው ልጅ የሚበላው ነው መልክ የሚሆነው። የብዙ የማናስባቸው አይነት ሰዎች መልካቸው ተቀይሯል ገንዘብ ሲያገኙ። እንግዲህ አንተንም እናያለን እንግዲህ ገንዘብ ሲመጣ ገንዘብ ስታገኝ ይህ መልክ ይቀየራል ብለን ማለት ነው። ያስጠላል እያልኩኝ አይደለም። አሁንም ግን ያው ራሱም ኮንፊደንስ እያጣበት ስለሆነ ነው። በእርግጥ እስኪ ቪዲዮ አይተን እንመለስ። በደንብ ኮፒ ሊንክ ይደረግ። እሺ ጋይስ፣ መልከኛው ያስተዋልኩት ነገር አለ። ጉጉር ታዘወትሪያለሽ፣ ጉጉር ታዘወትሪያለሽ፣ ብጉር ታዘወትሪያለሽ አላለው። አውቆ ነው እንደሚያዘወትረው። እንዴት ነው ነገሩ? እሱ ላይ ታሰብ። የዳይፐር ማስታወቂያ ያለኝ አሩነት ትሰራለህ። ኧረ ቤኪ እንዲህ ቤኪ 4 ኪሎ እንግዲህ ተናግሮኛል እኔ ማለት ነው። ሲጀምር እንደዚህ አይባልም። ፈልጌ ያመጣሁት ነገር አይደለም በፈጣሪ ስራ። ሁለተኛ ደግሞ በጣም ነበር ማከብረ አርናቂ ነበርኩኝ። እንዲህ ብለህ ትናገራለህ ብዬ አስቤ አላውቅም ነበር። አልጠበቁ ግን እንደዚህ አይባልም ጭራሽ ነው ማለት ነው። ካንተ ያልጠበቅኩትን ነገር ነው ያረከው። እኔ በእንደዚህ አይነት ቪዲዮ መምጣት አልፈልግም ነበረ፣ መመለስ አልፈልግም። ለማንም ስመለስም አይታወቅም፣ ለማንም መልሼ አላውቅም። ግን እንደዚህ ስላልከኝ በጣም ነው አንተ የደረስክበት ደረጃ እኔ መድረስ አያቅተኝም። ደግሞ እደርሳለሁ፣ ካንተም አልፌ ነው የምገኘው። ሲጀመር አንድ ቦታ ላይ አንድ መድረክ ላይ ደግሞ መገናኘታችን አይቀርም። ገብቶሃል አይደለ? ማን ዳይፐሩ ማን አሮኖ እንደሚል ያኔ እናያለን። ለማንኛውም በደንብ ሼር ኮፒ ሊንክ አድርጉት፣ ላኩለት። ይቅርታ እንደምጠይቅኝ ተስፋ አደርጋለሁ። አሁን ግን የምሩን ነው እያወራ ያለው ወይስ እየቀለደ ነው? አሁን እኔ አልገባኝም። ጋይስ ስለኔና ስለ ጃኒ አንድ ያልነገርኳችሁ ነገር አለ። ስሙኝ፣ አሁን እነግራችኋለሁ። ቶኪዮ ትባላለች። ለዓላሟ ስትል የምትሞት ሴት ነች። እድቷ ሰዎች ያስደነግጣል፣ እኔን ግን ይማርከኛል። ሰላም፣ ሪዮ እባላለሁ። እንደ ቶኪዮ እብድ ባልሆንም ዓላማዬን ለማሳካት እሞታለሁ። ፕሮፌሰር እየወረረጡኝ ነው፣ ሊይዙኝ ነው። በር ክፈትልኝ። ፕሮፌሰር ችግር ውስጥ ስገባ ተስፋ ማድረገው በሱ ነው። የፕሮፌሰር ዓላማ ይህ ዋንጫ በተሳካ ሁኔታ ወደ እጃችን ማስገባት ነው። ተረጋጋ፣ ና ተቀመጥ። ፕሮፌሰር ቶኪዮ እቃውን ይዛ ስትመልስ ተመልክቻለሁ። በሻንጣ ነው የያዘችው። ሰዎች እያሯሯጡኝ ነው የመጣሁት ወደዚህ። ምን ማድረግ አለብኝ? ምንም ሀሳብ አይግባ። ያሯሯጡ ሰዎች የራሳችን ሰዎች ናቸው። ሲስተሙን እኛ ግሊች ለማድረግ ግን ቶኪዮ የያዘችው እቃ ስለሚያስፈልገንም አሁኑኑ እቃውን ይዘህልን መጣ። እንግዲህ ጋይስ ለዛሬ ያስኩላችሁ ቪዲዮዎች እስካሁኖቹ ነበሩ። በቪዲዮቹ ፈታ እንዳላችሁበት፣ ቁም ነገር እንደያዛችሁበት፣ እንደተማራችሁበት ተስፋ አረጋለሁ። በቀጣይም ደግሞ እንደዚሁ ወቅታዊና ትሬንዲንግ የሆኑ ቪዲዮችን ይዤላችሁ እስከምመጣ ቸር ቆዩልኝ። ባባይ